አሁን ይሄን ማን ነው የሚበላው ነው? እኔ ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ነው ያለሁላችሁ። እንግዲህ እንዳላችሁኝ በራሰ አይዲያና በራሰ አካውንትና ስቶሪ ነበር። እንግዲህ ዛሬ ፍቅረኛዬን የማስተዋወቅበት ቀን ነው ማለት ነው። እንግዲህ በጣም ደስ የሚል ነው። በጣም ደስ ብሎኛል። ቪዲዮ ሲጀምሩት ላይክ እና ቤቱን ሰብስክራይብ ማድረግ አትርሱ ማለት ነው። እንግዲህ ዛሬ ፍቅረኛዬን ጠርቻታለሁ። በመጀመሪያ ቀን የሚገርም ፕራንክ ላደርጋት ነው። በቃ ታይቶ የማይታወቅ ፕራንክ። ፕራንኩ ምንድነው ደግሞ ለምትሉ ደግሞ በአጠቃላይ እዚህ ጋር እንደምታዩት እዚህ ጋር ፍኑ ዱቄት አለ፣ እዚህ ጋር በርበሬ አለ፣ እዚህ ጋር ጨው አለ፣ ዘይት አለ፣ መጥበሻ አለ። እዚህ ጋር የሚገርም ታይቶ የማይታወቅ ምግብ ሰርቼ ነው ማበላት። የሚያቃጥል ምግብ፣ በቃ በጣም የሚያቃጥል ምግብ አለ አይደል? እንደዛ ሰርቼ እበላታለሁ። እንግዲህ በዚሁ በመጀመሪያ ቀን ተጣላን ነው ታስታርቁናላችሁ። እንግዲህ አብራጅን ቆይታችሁ የእሷን ሪያክሽን ማየት የምትፈልጉ ሰዎች ካላችሁ እኔ በጣም ሳስበው ገና በጣም ከባድ እንደሚሆን አውቄዋለሁ። ግን ያው በመጀመሪያ ቀን ዝም ብዬ ከማስተዋወቃችሁ አቃጥያት ላስተዋወቃችሁ ብዬ ነው። እንግዲህ ግን ከተጣላን ታስታርቁኛላችሁ። እሱን ኮሜንት ላይ ነገር ይውላችሁ ማለት ነው። እንድታስታርቁ ይፈልጋለሁ። ስለዚህ እንግዲህ እስካሁን እናንተ ቂጣ የምትሰሩት እንዴት ነው? ፉርኖ ዱቄት ወይ እንቁላል ከተታችሁበት ምናምን ነው የምትሰሩት። እኔ ግን የምሰራው በበርበሬ ነው። አስቡት፣ ይሄን በርበሬ ይሄ በርበሬ ማለት ከአያቴ ጋር ያመጣሁት በርበሬ ነው። የቤት በርበሬ ነው። በጣም ከባድ በርበሬ ነው። እንግዲህ ምንም ልረዳሽ አልችልም። በቃ ይሄን ቪዲዮ ስታዩ ግን ይቅርታ አድርጊልኝ። አስቀድሜ ይቅርታ ብያለሁ። እንዳትጣየኝ። ለቤተሰቦች ፕራንክ ነው፣ እነሱን ለማሳቅና ለማስደሰት ነው። እንግዲህ ከተጣላን ታስታርቁናላችሁ። ስለዚህ መጀመሪያ ከምን እንጀምር? መጀመሪያ ዱቄት መቼም አንድ ሁለት ሶስት ቂጣ ነው። መቼም አንዱን ማበለው እህሉን ከማበላቸው ትንሽ አድርግና፣ ስለዚህ አሁን ቀጣይ ምን እናደርጋለን መሰላችሁ? ቀጣይ በርበሬ በደንብ ነው የማደርግበት። መቼም በርበሬ ተደርጎ ሰርቶ አይታወቅም። ጉድ ፈላ። ያስቡት፣ ከዱቄቱ በርበሬውን ያበዛሁት። በለው። አሁን ውሃ ላምጣና ውሃ ላስገባበት። በቃ እንግዲህ እዚህ ጋር ውሃ አምጥቻለሁ። ትንሽ እንዲነፋላት እርሾ ያደርግበት። ጉድ ፈላ ዛሬ ጉድ ፈላ። ዛሬ ከሚስቴ ጋር ካላያያችሁኝ እንግዲህ ምንም ማድረግ አልችልም። ግን ምን አይነት የፊት ሪያክሽን እንደሚኖራት በቃ ይሁት። እንደዚህ አይነት ቂጣ አሳዘነችኝ። ትንሽ ዱቄት አደርግበት። ትንሽ ዱቄት አሳዘነችኝ። በጣም ሲያቃጥላት አሰብኩት። እኔ ነገር እንዴት እንደሚሆን አላውቅም። ከባድ ፕራንክ ነው የሚሆነው። እንኳን እሷን አይደለም እኔን እጄን እያቃጠለኝ ቤተሰቦቼ። እሷ ገና በልታው ነው፣ እኔ ደግሞ ገና ሳልበላው እንደዚህ እያቃጠለኝ ነው እጄን። እስከዛ እንትናችንን እናግል፣ ሶባችንን በለው። ባይዘው ዋናውን ቂጣ ግን እሰራላታለሁ። ይሄኛው መጀመሪያ እስኪምሰው ምን አይነት ሪያክሽን ይኖረዋል የሚሆን ነው። ዘይት ጠብ እናድርግበት። ወይ አሰብኩት ቤተሰቦች፣ እኔ እጄን እያቃጠለኝ ነው። እንኳን እሷ ደግሞ በልታው አስቡት። ወይኔ እንግዲህ የሚገርም ቂጣ ነው የሚሆነው ብዬ አስባለሁ። በጣም ነው
እስከዛ እኔ እጄን ታጥቤ ልምጣ። እንግዲህ ዛሬ የመጀመሪያችንን ፕራንክ እየሰራን ነው ማለት ነው። ይሄ የሚሆነው በእናንተ ድጋፍ ነው። ቤቱን ሰብስክራይብ ማድረግ እንዳትረሱ። መጥበሻ ይግላለች። ዳቦ ነው የሆነው። ዳቦ ነው ይሄ ቂጣ፣ ይሄ ዳቦ ነው የሚሆነው። እዩት። ወይኔ ሚስቴ ይቅርታ አድርጊልኝ። ይሄን ቪዲዮ ስታየው ፕራንክ እንደሆነ እንዲገባሽ ነው። መቼም ፕራንክ ምን እንደሆነ አትይኝም። እንግዲህ አይሚና ብሮኪን እሷም ታያቸዋለች እና ምንድነው አትይኝም። በቃ ስለዚህ የሚገርም ፕራንክ ነው እያደረኩሽ ያለሁት። አንቺም ወይ ምላሹን ሰጠሽኝ ፕራንክ ታደርጊኛለሽ እንጂ መቼም ተጣልተሽኝ እንደማትሄጂ እርግጠኛ ነኝ። እንኳን እሷ አይደለችም እኔ እጄ ላይ አንዳንድ ቁስል ነበረብኝና በርበሬው አቃጠለኝ። እሷ ኦድስ ገብቶ ደግሞ እንዴት እንደሚሆን አላውቅም። ማየት ነው። ጨው አላደረኩ። ጨው ረሳው። ጨው ረሳው። ስለዚህ ጨውን ከላይ ዝም ብለን እንደ ሶስ እንጠቀማለን። እንደ ሶስ መቼም ምን አይነት ልጅ ነህ እንደምትሉኝ እርግጠኛ ነኝ። ምን አይነት ሀሳብ እንዳመጣው በር እየተጫወትኩ ነው፣ ግን ይቅርታ። አረ ቤተሰብ እየተነፋ ነው፣ እርሾ እየነፋው ነው። ማየት ነው እንግዲህ። ከዚህ በኋላ እንደዚህ አይነት የመሳሰሉ አሪፍ ቪዲዮዎች አመጣላችኋለሁ። እናንተ ብቻ ቤቱን ሰብስክራይብ እና ላይክ፣ ሼር፣ ኮፒ እያደረጋችሁ ድጋፋችሁ ሁሌ እንደምላችሁ አይለኝ። ስለዚህ ያቡ በራሱ አካውንት መጥቷል ማለት ነው። የእነ ሃይሚና የእነ ብሩክ የሚሰራበት ሪያክሽን ያኛው አካውንት ነው። ይሄ ደግሞ የራሴን አይዲያ እየፈጠርኩ እናንተን ማሳቅ ትምህርታዊ ነገሮች እዚህ ጋር ማመጣላችሁ ይሄ የራሴ አካውንት ነው። እኔ እጄን አቃጠለኝ የጨረቃ ቤተሰቦች። ግን እሺ የእኛም ቤተሰብ ስም ማን በለው? አሁን የሃይሚና የብሩኬ የጨረቃ ቤተሰብ ነው። የነ ሩታና የነ ኤቢ ግሬስ ደግሞ አብርሽ ግሬስ እና ወይ ደግሞ ግሬስ ፋሚሊ የሚባሉት። ስለዚህ የእኛን ፋሚሊ ማን በላቸው? እኔ ያሰብኩት የአቡ ፋሚሊ እንበለው ወይስ የማን ፋሚሊ ይሁን? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። ምን አይነት ፋሚሊ ይባል? ምን ስም አውጡለት፣ ለየት ያለ ስም አውጡለት። ለዚህ ዩቲዩብ ቻናል ቤተሰብ ለእናንተ ለእኔ አሪፍ ስም አውጡለት። ሃይሚና ብሩክ የጨረቃ ቤተሰቦች፣ አሁን የሩታና የአብርሽ ደግሞ ግሬስ ፋሚሊ ነው የሚባሉት። ስለዚህ የእኛ ፋሚሊ ማን ይባል? እስቲ የሁላችሁንም ሀሳብ ማየት ፈልጋለሁ ኮሜንት ላይ። ወይኔ ነገር እየያዘ ነው በለው። አረ በለው ተበላሽ። ታይቶ የማይታወቅ ምግብ ነው። በቃ ቂጣ ነው። በቃ ዋናው የጥብስ ሲበል ቂጣ ነው። ቸኮሌት አለው። እንደው ለወጉ ቸኮሌት ከላይ እቀባላታለሁ። አይሻልም? ጨረቃ ቤተሰቦች እንደው ለወጉ ላንጣው። እንደው ለወጉ ቸኮሌት
ቀባ አረግላታለሁ ብዙም እንዳያቃጥላት ቢያንስ ቸኮሌቱን ስቀምሰው እንኳን ንዴቷን እንድትረሳው ብዬ ነው ይሄን ያመጡት ይሄን ሀሳብ ያመጡት ነው ሳስበው ከኔ ቸኮሌት በቀባ ቸኮሌት በጣም የምትወደው እኔን ሳታገኝ ራሱ ቸኮሌት ከበላች በቃ እሷ ደስታዋ ነው እኔ ቸኮሌት ከሄድኩላት ጉድ ፈላ ስለዚህ ቸኮሌቱን ከላይ ቀብቼ በዛ ለመሸወድ እሞክራለሁ የሚገርም ቂጣ ነው ግን ታጠፈብኝ አይ እስቲ እንደውላት የት ደረሰች አታነሳም ደርሳ ነው እንዴ ስልክ አታነሳም መቼም እኔ አልበላውም አንዴ ደግመን እንደውል ለምን እንደማታነሳው እናቴ እናቴ ሄሎ አይሰማም ተሳስቼን ስልክ እንዴ ሄሎ አታሹፊያ እንዴ እናቴ አታሹፊ እባክሽ ስሚ ኧረ ጉድ ፈላ እንደው ሚስቴን ፈልጌ ነበር ኧረ እባክሽ አትቀልጂ ኦዲየንስ ፊት ነኝ ቤተሰብ ፊት ነኝ አሁን አመት ኧረ በስትክክል አውሪኝ ፍቅረኛሽ የወደፊት አጋርሽ ነኝ እንዴ ምንድነው የምትቀልጂው ምን ማለት ነው እንዴ እናቴ በስትክክል አውሪኝ የኔ ፍቅር በእናትሽ እንዴ ምን ሆነሽ ነው ስሚኝ ስልኩ ለዘጋው ነው ቀሊዛ ነው አልገባኝም ምንድነው እንዴ ይሄም ማን ሊበላው ነው ኧረ ጉዱን ቤተሰቦች ሄሎ ኧረ በስትክክል አውሪኝ አንዴ ምን ሆነሽ ነው እንዴ ቁም ነገር እኮ ያዝኩት እንዴ በእናትሽ በስትክክል አውሪኝ አሁን እመጣለሁ ብለሽኝ ያው ምግብ ሰርቼ እየጠበኩሽ ነው አሁን ቶሎ ነይ እናቴ በእናትሽ በስትክክል አውሪኝ ምን ሆነሽ ነው ሄሎ ስሚኝ የት ደረሽ ምን ማለት አልመጣም ማለት አልገባኝም እንዴ እጠብቅሻለሁ ነይ ችግር ነይ ችግር የለም እንዴ ምን ማለት ነው ቀጠሮ ይዘናል እንዴ እና የሰራሁት ምግብ ማን ነው ይበላው እንዴ ኧረ ጉድ ፈላ ከምርሽ ነው ወይስ ይቅርሽ ነው እንደቅድሙ ምንድን የነገርሽኝ ቤተሰብ አሁን ይሄን ማን ነው ይበላው ይሄን ማን ነው ይበላው
በጣም ነው የምንጣለው። በጣም የምንጣለው። በጣም የምንጣለው ማመጭ ከሆነ በጣም የምንጣለው። ያው አሁን ካሜራ ፊት ነው ማውራሽ። ካሜራ ፊት ነው ማውራሽ እንዴ። ቻው። ስልኬን ዘግቼ በቀስ ስልኬን አልዘጋም እንዴ? አሁን ይሄ ማን ይበለው? አሁን ይሄን ማን ነው የሚበላው ነው? እኔ ወይኔ ራሴኑ ፕራንክ አደረገችኝ ዛሬ። እኔ ነው ፕራንክ ያደረገችኝ። እመጣለሁ ብላ ፕራንክ ያደረገችኝ እኔ ነው ራሴ ነው። በቃ ምን ይሻላል? ደግሜ ልደውል? አልደውልም። በቃ ይሄ አልደውልም። የዛሬው ቪዲዮ ይሄን ይመስላል። እንግዲህ አልተሳካልንም እሷን ፕራንክ ለማድረግ። በቀጣዩ ቪዲዮ ግን ጆሮዋን እንደዚህ ይዣት አምጥቼ የሚገርም ፕራንክ እንደምሰራት እመኑኝ። ዛሬ ራሴ ሆኖ ፕራንክ ያደረገችኝ ከዱቄቴ፣ ከበርበሬ፣ ከውሃ፣ ከጊዜ ተጫወተችብኝ። ካሜራውን በቃ አጥፋ።